ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ከኢትዮ መዝናኛ በአዲስ ጉዳይ ወደ እናንተ መጥተናል። ከሰሞኑ እጅግ አነጋጋሪ የሆነው የኢቢኤስ ተወዳጅ አመራር የአቶ አማን ፍሳጽዮን ህልፈት እንደተሰማ ይታወሳል። የቀብር ስነስርዓታቸው በአሜሪካ የነበረው የሽኝት መርሃ ግብርን በተመለከተ አሁን የወጡ አዳዲስ መረጃዎች አሉ። ላለፉት 2-3 ቀናቶች በአሜሪካ እጅግ መልካም የተባለ የሽኝት የጸሎት ፕሮግራሞች እንደነበሩና በአሜሪካ በኢቢኤስ ስቱዲዮ የሚሰሩ ከፍተኛ ባለሙያዎች እንዲሁም ደግሞ ወዳጆቻቸው በአሜሪካ ያፈሯቸው ቤተሰቦቻቸው የተገኙበትና በርካታ ህዝብ የነበረበት የሽኝት ፕሮግራም በአሜሪካ የዓለም አቀፍ ኢቫንጀሊካል ቤተክርስቲያን እንደተከወነ ተነግሯል። ሽኝቱ ከተጠናቀቀ በኋላ አስክሬናቸው በዚህ ሰዓት አዲስ አበባ እንደገባ እየተነገረ ይገኛል። በነገው ዕለት ይሆናል ተብሎ የሚጠበቀው የቀብር ስነስርዓታቸው ጠቅላይ ሚኒስትሩን ጨምሮ በርካታ ከፍተኛ አመራሮች እንደሚታደሙ እየተነገረ ይገኛል። ከዚህ ባሻገር ስለ አቶ አማኑኤል ፍሳጽዮን በኢቢኤስ ስቱዲዮ በተለይም በቅዳሜና እሁድን በኢቢኤስ ዝግጅቶች ላይ የሚሰሩ ጋዜጠኞች እጅግ ያልተጠበቁ ቃለ መጠይቆችን ከሰሞኑ እየሰጡ ይገኛል። የጋዜጠኞቹ ዕጣ ፈንታ ቀጣይ የኢቢኤስን አካሄድ በተመለከተ እጅግ ጥብቅ የሆኑ መረጃዎች በዚህ ሰዓት ተሰምቷል። በሰዓቱ የወጡ አዳዲስ መረጃዎችን ልናስደምጣችሁ ወደ እናንተ መጥተናል። እስከ መረጃዎቻችን ፍጻሜ ቆይታችሁ ከኢትዮ መዝናኛ ጋር እንዲሆን በመመኘት ቀጥታ ወደ መረጃዎቹ እናልፋለን። የአቶ አማን ፍሳጽዮን ህልፈተ ህይወት ከተሰማበት ዕለት ጀምሮ መረጃዎቹን ወደ እናንተ ስናደርስ ቆይተናል። በመረጃዎቻችን ላይ በተለይም ደግሞ ባለፈው ቪዲዮ ስህተቶችን ተመልክተን እናንተም ውድ ተመልካች አድማጮቻችን በሐሳብ መስጫው ላይ ስታሰፍሩልን ነበረ። በቀጣይ ኢቢኤስ ስቱዲዮን የኢቢኤስ የቴሌቪዥን ተቋምንም ይመራሉ በሚል የአቶ አማን ፍሳጽዮን ባለቤት ሲጠቀሱ ነበረ። በተጠቀሰው ስም ላይም ስህተቶች እንደነበሩ አድማጮቻችን መልእክትን አደርሳችሁናል። እኛም ጉዳዩን አጣርተን ወይዘሮ ማክዳ አሰፋ እንደሆኑ አረጋግጠናል። የኢቢኤስ ተቋም በቀጣይ በአቶ አማን ሲመራ የነበረው ቦርዱና መስረታው በባለቤታቸው በወይዘሮ ማክዳ አሰፋ እንደሚመራ መረጃዎች ወጥተዋል። ከሁለት ቀን በፊት ለኢቢኤስ ስቱዲዮ ወይዘሮ ማክዳ አሰፋ እጅግ ቅርብ እንደሆኑ ከዚህ ቀደም ተመልክተናል። በተለይም ደግሞ የኢቢኤስ ቴሌቪዥን ተከታታዮች ይህንን ጉዳይ ተመልክተውታል። ከዚህ ቀደም እንደ መቅደስ ደበሳይ፣ ናፍቆት ራኬብ ያሉ ጋዜጠኞች በተደጋጋሚ የወይዘሮ ማክዳ አሰፋን ስም በመጥቀስ ከሚለብሷቸው ልብሶች፣ ከሚያደርጓቸው ጫማዎች፣ ከሚነዷቸው ቅንጡ መኪናዎች ጀርባ የኢቢኤሷ ባለቤት እጃቸው እንዳለበትና እጅግ መልካም ሰው መሆናቸውን በተደጋጋሚ ሲገልጹ መቆየታቸው የማይዘነጋ ነው። ለኢቢኤስ ሰራተኛ ስቱዲዮም እጅግ ቅርብ የነበሩት ከዚህ ውጭ ደግሞ በባለቤታቸው በአቶ አማን ፍሳጽዮንም የኢቢኤስ ጀርባ አጥንት እንደሆኑ የተነገረላቸው ባለቤታቸው በቀጣይ ይህንን ትልቅ የኢትዮጵያ ተቋም እንደሚመሩት መረጃዎች ተሰምቷል። እኛም ስህተቱን በዚህ መልኩ በማረም መረጃውን ድጋሚ ለእናንተ አድርሰናል። ለሐሳብና አስተያየታችሁ ከልብ እያመሰገንን ይቅርታ እንጠይቃለን። ወደ አዳዲስ መረጃዎቻችን ስንሻገር ከአሜሪካ የተሰሙ እንዲሁም ደግሞ ከአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ የወጡ አዳዲስ መረጃዎች አሉ። ያለፉትን 3 ቀናቶች በአገር አሜሪካ ህልፈታቸው ከተሰማ ጀምሮ ሰፊ የሚባለው የኢትዮጵያ ኮሚኒቲ በአሜሪካ ትልቅና ከባድ ሐዘን ውስጥ እንደነበረ፣ ከዚህ ባሻገር ደግሞ የአቶ አማኑኤል ፍሳጽዮን ሽኝት እንዲሁም የጸሎት ፕሮግራሞችንም ሲታደም እንደቆየ መረጃዎች ደርሰውናል። በተለይም ደግሞ በሜሪላንድ አካባቢ እንደሚኖሩ የተነገረላቸው ተወዳጁ ሰው በአካባቢው በርካታ ወዳጆች እንዳሏቸውና የኢቢኤስ ስቱዲዮ በአሜሪካ መገኘቱን ተከትሎም እጅግ በርካታ ቁጥር ያላቸው ኢትዮጵያውያን እንዲሁም ምዕራባውያን በተገኙበት የሽኝት መርሃ ግብሮች ተከውነዋል። የጸሎት መርሃ ግብር በትላንትናው ዕለት የመጨረሻ ዝግጅት እንደነበረ ተሰምቷል። በዓለም አቀፍ የኢቫንጀሊካል ቤተክርስቲያን እርሳቸውን በዚህ ቤተክርስቲያን ውስጥ ሲያገለግሉ እንደቆዩና ለቤተ ክርስቲያን እጅግ ቅርብ የሆኑ ልባቸው መልካም የሆነ ሰው እንደነበረ፣ ከዚህ ባሻገር ወደሚወዱት አባታቸው እንደሄዱና በምድርም እጅግ የሚገባ ሕይወት ሲኖሩ የነበሩ የትልቅ ድርጅት መሪ ብቻ ሳይሆን የሕዝብም አባት የነበሩ ሰው መሆናቸው ሲመሰከር መሽቷል። ከዚህ ባሻገር ደግሞ የጸሎት ፕሮግራሞች ተደርገው የአስክሬን ሽኝቱ ተጠናቋል። ከዛም በኋላ አስክሬናቸው ሲጠብቅ ወደ ነበረበት ወደሚወዱት
የኢቢኤስ ስቱዲዮን ለመጎብኘት በተደጋጋሚ ወደሚመጡበት አየር ማረፊያ እንደደረሰና አቀባበል እንደተደረገም ተነግሯል። በኢትዮጵያ መሰል ዝግጅቶች ነበሩ። በተለይም ደግሞ በኢቢኤስ ስቱዲዮ ቅጥር ግቢ ውስጥ የኢቢኤስ ተወዳጅ ጋዜጠኞች ሲጠባበቁ ቆይተዋል። ሐዘኑ እጅግ የበረታ ነው። በተለይም ደግሞ የኢቢኤስ ተቋም ተደጋጋሚ የሆኑ ሐዘኖችን እያስተናገደ ይገኛል። ይህንንም ተከትሎ በሳቅ በጨዋታና በመልካም ሥራ የሚታወቀው የኢቢኤስ ስቱዲዮ አሁን ላይ እጅግ ከባድ በሚባል ሐዘን ውስጥ ይገኛል። ያለፉትን ቀናቶችም በኢቢኤስ ስቱዲዮ የነበሩ ጋዜጠኞች ስለ አቶ አማን ፍስሐጽዮን ከዚህ ቀደም ያልተሰሙና እጅግ የሚያነጋግሩ ጉዳዮችን በማንሳት ምን አይነት አባት እንደሆኑ በመመስከር ላይ ቆይተው ነበረ። አባት ለሌለው አባት የሚሆኑ ሽምግልና የሚሄዱ መኪና ለሌለው መኪና የሚገዙና እጅግ ተወዳጅ የሆኑ ፕሮግራሞች ገቢ ባያስገኙ ጭምር እንዲቀጥሉ የሚያደርጉ የኢቢኤስ ተቋም ከዘር ከሃይማኖት የጸዳ ከፖለቲካም የራቀ እንዲሆን ትልቁን ሚና ሲጫወቱ የነበሩ ሰው መሆናቸው ተመስክሯል። ከዚህ ባሻገር በሌሎች የግል ሚዲያዎችም የግል የሚዲያ አውታር ጀማሪ መሆናቸውን ተከትሎ በኢትዮጵያ እጅግ ትልቅ ስም ያላቸውን ሰው እንዳጡ ገልጿል። የኢቢኤስ የቴሌቪዥን ተቋም ከተመሰረተ 20 ዓመታትን የተሻገረ ሲሆን በእነዚህ 20 ዓመታት ውስጥም በኢትዮጵያ ተወዳዳሪ የሌለው የግል ተቋም ነው። በተለይም በመዝናኛው እጅግ ተወዳጅ የሆኑ ፕሮግራሞችን ይዞ የመጣ የራሱን ይዘት የቀረጸና ከዚህ ቀደም ውስን የነበሩ አካሄዶችንም የቀየረ ለበርካታ የግል ሚዲያዎችም ወደፊት መምጣት ፊት አውራሪ የሆነ ሚዲያ ነው። ይህንን ተከትሎ በርካታ መልእክቶችም ሲመላለሱ ቆይቷል። አስከሬናቸው አዲስ አበባ መግባቱን ተከትሎ የቀብር ስነ ስርዓታቸው በነገው ዕለት እንደሚፈጸምም መረጃዎች እየወጡ ይገኛል። በነገው የቀብር ስነ ስርዓት ጠቅላይ ሚኒስትሩን ጨምሮ እጅግ ቅርብ ወዳጆቻቸው እንደሚታደሙ እየተጠበቀ ይገኛል። እኛም መረጃዎቹን በቀጣይ ተከታትለን የምናደርሳችሁ ይሆናል። ከዚህ ውጭ የተሰማው የኢቢኤስ ስቱዲዮ ጋዜጠኞችን የስነ ልቦና ጉዳይ በተመለከተ በተለይም ደግሞ የእሁድን በኢቢኤስና የቅዳሜን ከሰዓት ተመልካቾች ድጋፍ ያሻቸዋል የሚሉ መልእክቶችን በስፋት በማህበራዊ ሚዲያዎች ላይ ያጋሩ ይገኛል። በተደጋጋሚ ሐዘን የኢቢኤስ ስቱዲዮ ልብ እየተሰበረ ይገኛል። ይህንንም ተከትሎ ጋዜጠኞች ዳግም በፍጥነት ወደ ሥራ ከመግባታቸው እንዲሁም ደግሞ በጫና ሕዝብን ለማዝናናት ከመሞከራቸው በፊት ትልቅና ሰፊ የሆነ የሞራል እድሳት የስነ ልቦና ግንባታ ሊደረግላቸው ይገባል የሚሉ ሐሳቦች በስፋት እየተዘዋወሩ ይገኛል። ለዚህም ተጠቃሽ ያደረጓቸው በተለይም የአስፋው መሻን ሞት ተከትሎ እንደ ትንሶ ያሉ ጋዜጠኞች ትልቅ ድባቴ ውስጥ መግባታቸውን እንዲሁም ደግሞ ባሳለፍነው ወር ባጣነው ነጻነት ወርቅነህ ህልፈትም በርካታ ጋዜጠኞች በከፍተኛ የልብ ስብራትና ሐዘን ውስጥ እንዳሉ በመጠቆም አሁንም እጅግ የሚወዷቸው እንደ አባት የሚያዩዋቸውን እንዲሁም ደግሞ ለመላው ኢትዮጵያዊ ተወዳጅ ለክፉ ቀን ደራሽ የሆኑትን አባት ማጣታቸውን ተከትሎ የእሁድን እንዲሁም ደግሞ የቅዳሜን ከሰዓት አዘጋጆች ትልቅ የስነ ልቦና ውድቀት ውስጥ ይገኛሉ። ወደ ፕሮግራም ከመምጣታቸው በፊትም ሰፊ የሆነ የስነ ልቦና ድጋፍ ሊደረግላቸው ይገባል የሚሉ መልእክቶች በስፋት እየተነሱ ይገኛል። እኛም በዚህ ጉዳይ ላይ የሚኖሩ ተጨማሪ መረጃዎችን እየተከታተልን እንዲሁ ለእናንተ የምናደርስ ይሆናል። አሁንም ለአቶ አማን ፍስሐጽዮን ባለቤት፣ ልጆች፣ ለቅርብ ቤተሰቦች ከዚህ ባሻገር ደግሞ ተደጋጋሚ ሐዘን እየገጠማቸው ለሚገኙ የኢቢኤስ ስቱዲዮ ጋዜጠኞች ፈጣሪ መጽናናት እንዲሰጥልን እንመኛለን። መረጃው ይህንን ይመስል ነበር።